እኔ ያሰማሁት እንግዲህ ይሄንን ነው። አንተ ምን ልዩነት አላችሁ ካላችሁኝ እኔ ቀጥሎ ነው ያለው እና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገር መምራት ላይ ደርሰዋል እነዚህ ሰዎች። የተቆረጠውን የከፈትከው አስቼ አሁንም የተቆረጠውን ከፈትከው ሙሉውን እኮ ቅድም ሰማነው እኮ ቀሲስ አይደለም አዲስ ሰው ስለሚመጣ ይኸውልህ አንደኛ እሺ አሁንም ልንገራችሁ አሁን እሺ ቆይ ቀሲስ ቆይ ከይቅርታ ጋር ሙሉውን እንክፈተው ከእምነት አንጻር ከትምህርት አንጻር ከሙስሊም ኧረ ጴንጤ ይሻላል ነው እሱኛውን አይደለም ቀሲስ አሁን እኔ ፖለቲካው ላይ እያወራን ስለሆነ ሰው ያዳምጣል እኮ እንደዚህ ያልኳስ ዋናው ዓላማው እዚህ ላይ ስለሆነ ነው ዋናው ልከፈል ቀጥል እሺ ይሄኛውን ተቆርጦብኛል ይላሉ ቅድም ሰምተነዋል እኮ አሁን ይኸውና ወደ መምራት ደረሱ ብለዋል ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገር መምራት ላይ ደርሰዋል እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል አገር ያጠፋል ወገኖች ያገባናል የጋራ ሀገር እስካለን ድረስ እሺ ይሄ ቀጥሎ ያለው ስለ ልጆቹ ስለሆነ ቀሲስ እኔ አሁን በትህትና የምጠይቆት አገር መምራት ጀምረዋል እያሉ ያሉት መቼስ ስለ ጴንጤዎች እያወሩ ነው ስለ ከእንትኖች ጋር እያደረጉ ከሉተራን ጋር እያደረጉ ስለዚህ እኮ አገር መምራት ጀምረዋል ያሉት እኛን ፕሮቴስታንቶች ናቸው እየመሩ ያሉት አገር እኛንን የመረጥ ነው እንዴ ቀሲስ ይህንን እስቲ ያስረዱ እሺ ቴንኪው አታቋርጡኝ ፕሊስ ሐሳቤ እንዳይነጥብብኝ አሁን ስለማን ሳወራ ነበር ከዚህ በፊት ብያለሁኝ እነዩ ጩፋ እንደነ እስራኤል ዳንሳ ያለ ከሚመጣ አልኩኝ እንደዚህ ያለ ሀገራችን ውስጥ የናይጄሪያ አይነት እንቅስቃሴ ከሚመጣ አልኩኝ እኔ ሙስሊም ይሻለኛል ከስነ ምግባር እውነት ነው ከትምህርት አንጻር ጴንጤ ይሻለኛል አልኩኝ ከትምህርት አንጻር ከሃይማኖት አንጻር አልኩኝና ስለዚህ ጨዋ ጴንጤ እንዲመጣ ፈልጋለሁ አልኩኝ ጨዋ ጴንጤ ጨዋ ሉተራን መኖር አለባቸው አልኩኝ አለበለዚያ እንደዚህ እንደነ እስራኤል ዳንሳ ያለ ከመጣ ንቅር የሆነ ሀገር የሚያጠፋ ነው የሚሆነው እነዚህ ሀገር ደግሞ የጋራ ስለሆነ ልጆቻችን ጮታሞች ምድሪቷን የሚቆጣጠሩ ከሆነ አልኩኝ ልጆቻችን ከልጆቻቸው ጋር ነው የሚማሩ ያገባናል እርሷል አልኩኝ ማን ነው እሱ ሰውዬ አይምሮ ላይ ያለው ጠቅላይ ሚኒስትር አብይ አህመድ ይባላሉ የዚህ ውጤት ናቸው ሀገር እየበሉ ነው ብያለሁ አዎ ምድሪቱን ደም በደም እያደረጓት ነው መግለጫ እንኳን የማያወጡ መሪ ነው ያሉት ኦኬ የዚህ ተጽዕኖ ናቸው እሳቸው ብያለሁ አሁንም እኛ ባለንበት እንደዚህ ፖለቲካ ይወራ አስቼ ላስቁም ብለሃል ስለዚህ አስቁም ቀሲስ እኛ ባለንበት ፖለቲካ ያወሩም እኛ መንፈሳዊ አገልጋዮች ነን እንደዚህ ማንሳት አይችሉም እኛ ባለንበት እንደገና ቆይ ቀሲስ ይኸውልዎት እኛ እየጠየቅን ያለ ነው አሁን ቀሲስ ኧረ በጌታ እባክዎትን ቀሲስ ሌላ ቦታ ላይ እንደዚህ አይፈቀዱሎትም ያውቃሉ እኮ ቀሲስ እኛ ነገሩ እንዳይቋረጥ ብለን ነው ዝም ያለው ቆይ አንድ ጊዜ ቀሲስ ቆይ አስቼ እኔ ይሄ ፖለቲካ ነው የሚለኝ ሰው ካለ ዲቤት መግባት ይችላል የሀገር ጉዳይ ነው ምንም ችግር የለውም አሁን እኛ ግን እያወራን ያለ ነው ቀሲስ አንድ ጊዜ አሁን ዝምጮህ ሃይማኖት ነው ባይዘ ቆይ እኔ አንድ ጥያቄ ብቻ ልጠይቆት ስንጠይቆት ወደ እዩ ጭፋ ነው እየገቡብን ያሉት እያስተያዩ ያሉት ቆይ አንድ ጊዜ ይስሙኝ አንተ እርስዎ ነው የሚመልሱት ቀሲስ ያን ሁሉ ሰዓት እያስተያዩ ያሉት እዩ ጩፋንና ሉትራንን ነው ወይስ ሉትራንንና ጴንጤቆስጠውን ነው ሲያስተያዩ የነበሩት ኦኬ ሪሴማ የኦርቶዶክስ የሉተራን የጴንጤቆስጣን ልዩነት የሚል ነው እዚህ ጋር ዝርዝሩን ላሳየ ይችላለሁ ሪሴ ከዚያ ሳነጻጽር ምን እያልኩ መጣሁኝ ከሉተራንና ከጴንጤቆስጣን ሉተራኖች ጨዋ ናቸው በትምህርትም ለኛ ይቀርባሉ እነዚህ ይዋቁ አልፈልግም ብያለሁ እሺ ስለዚህ ይሄንን ሲያወሩ አሁን ለምሳሌ ወጡ ያሉት አሁን መንግስት መምራት ጀምረዋል ያሉት ከፕሮቴስት ከሙሉ ወንጌል የወጣውን ጠቅላይ ሚኒስተሩን ነው ወይስ ከዩ ጩፋ የወጣውን ጠቅላይ ሚኒስተር ነው የብልጽግና ወንጌልን የብልጽግና መንግስት ያደረገውን ጠቅላይ ሚኒስትር ነው የብልጽግናው መንግስታችንና የብልጽግናው መንግስታችን የመረጥነው እኛ ፕሮቴስታንቶች ነን እንደኛ ጴንጤቆስጦች መቻወራውን መርጠው ጴንጤዎቹ አስገቡብን መቻልኩኝ ተጽዕኖ እኮ ታዲያ መምራት ጀምረዋል እንዴ እያስተያዩ ያሉት ቀሲስ ረስ የተሻለ አማንዬ እስቲ እኔ ሐሳብ ከገባችሁ ቀሲስ እያስተያዩ ያሉት ማውራት ስለማይቀር ይኸውላችሁ ችግር የለውም እኛው እንዲመልሱ እኛ ይለፋችሁ ችግር የለውም እኛ ሃይማኖት ነው ብዬ ነው የማምነው
ስለ ሀገር ስለ ህዝብ ማውራት ሃይማኖት ነው ብዬ ነው የማምነው። ከዚህ እንዳንጠይቁት ነገሩ እኮ እንዳይፈታ የእርሶ መጡ ጊዜቱን ብልጽግናን ደግፎ በጦርነት ጊዜ እነ እሱን ያወራሉ። አሁን እኛ እሱን አልተቃወምንም። አሁንም ስለዚህ ኧረ ቀሲስ እኛ የጠየቅነው ይታለፍ ግድ የለም። ምክንያቱም ፖለቲካ ስለሆነ እናንተ ስለምትፈሩ ይቅርባችሁ። መልካም። እኛ አሁን ጥያቄያችን ግን ቆይ ስለመፍራት አይደለም። ኖ እኛ መፍራት አይደለም። እኛ ሞቱ በእኛ ህይወቱ በእናንተ ብለን የጀመርን አገልግሎት የጀመርን ኖ ቀሲስ ፍራቻ አይደለም። የእኛ መንግስት አይደለም ይሄ በእኛ መንግስት እኛ ሌላ መንግስት አለን። ኢየሱስ እንዳለ ማለት ነው። እዚህ ይዘውኛ አይመጡም ነበረ። መንግስቴ ከዚህ ቢሆን ኖሮ ወታደሮች ይዋጉልኝ ነበር ስለኔ ያለ ኢየሱስ። የእኛ መንግስት ሌላ ነው። ይሄ ምድራዊ መንግስት አይደለም። ስለዚህ ገብተን እኛ ክላሽና ቦምብ ስንተነትን አንውልም። እኛ መንፈሳውያንን ማቴዎስ ቆሮንጦስ ልንል የመጣ ነው። እኛ ደላስ 5 ይርስ አንድም ቀን ፖለቲካ ስናወራ ሰምተውን አያውቁም። ምላሳችን ላይ ፖለቲካ የለም። ምድራችን ላይ በሚሆነው ነገር ሁሉ እንጸልያለን። ችግር ሲኖር እንደገና ከወገኖቻችን ጋር አብረን እንቆማለን። አብረን ገንዘብ እያዋጣን ልከናል፣ ሰፖርት አድርገናል። እንደ መንፈሳዊ ሰዎች ቆይ ልጨርስ። እንደ መንፈሳዊ አይደለማ ኤፍሬም፣ አይሆንም። ወይም በደቂቃ እናውራ እንጂ እኔን እያፈናችሁ እናንተ ያወራሉ። ቀሲስ እርሶ ግን እኛ እየጠየቅን ያለ ነው እኛ የእርሶ የመምራት ጀምረዋል ብለው ያሉት ማለት እኛ ነን ወይ የመረጥ ነው? ይሄንን እያፈናችሁ ስለሆነ በደቂቃ ወይ ላውራ፣ ደቂቃ ስጡኝ። እኔ አንድ ሰዓትም ያወራሉ። ግን የሚያወሩት ምን መሰሎት እዚህ እሺ ችግር ግን የሚያወሩት እዚህ ላይ ያነሱት ጴንጤቆስጤን እና ሉትራንን ነው። ሉትራኖች ይሻሉናል አሁን መምራት ጀምረዋል ብለዋል ማለት ነው። ከየት የወጣው ነው? ከዳንሳ የወጣ ነው? ከጴንጤቆስጤ የወጣ ነው? ይሄ መንግስት ልክ ሊናገሩ ሲፈልጉ ይመጡና እኛንና ፕሮቴስታንቶችን እና እንትኑን ያጋጩንና ቀጥሎ ለመንግስት መናገር ሲጀምሩ ግን የእርሶን ፖለቲካ ነው እየሰሩ ያሉት። ስለዚህ አሁን የጠየቅነው ጥያቄ የኛ መንግስት ነው ወይ መንግስት ሆነዋል ያሉት ምን ማለቶት ነው የሚለውን እስቲ ነገሩ አማን ካለ እስቲ ምናልባት ግልጽ ከሆነ እንግዲህ እኔ ግልጽ ጥያቄ ነው እየጠየቅኩ ያለሁት። ስንት ደቂቃ ላውራ? እኔ እንትኑን በትክክል ካወሩ 2ም 3ም ደቂቃ አወሩ ቀሲስ። እኛ እንዲያውም ያስገባል ቀሲስ። እኛ አሁን ጥያቄ የነበረው መጀመሪያም የነበረው ወደዚህ ለምን እንደገባው አላውቅም። እኛ ያልነው የነበረው ፔንቴኮስታሎች ብለው ስለ ፔንቴኮስታል እያወሩ እንደዚህ ያደረጉ አሉ እና ወዲያው ደግሞ ሽፍት አደረጉትና ለምን እንዳገናኙት አላውቅም። ከብልጽግና ወንጌል ጋር ፔንቴኮስታልን አገናኙት። ለምን እንዳገናኙት አላውቅም። በእኛ እንግዲህ ሊጨርስ ቆይ ይሄንን አንዴ ስንት እየተተካካችሁ እያወራችሁ እኮ ይኸውልህ አፈናችሁኝ። ይኸውልህ ኤፍሬም እኔ ህፃን ልጅ አይደለሁኝ። የምናገረውን የማያውቅ ኃላፊነት ያለኝ ቤተክርስቲያን የምመራ በቤተክርስቲያን የምመራ ካህን ነኝ። ኦኬ እኔ ስናገር ዛሬ ብሞት ገነት የምገባበትን ንግግር ነው የምናገረው፣ ብታምንም ባታምንም። ኦኬ ስለዚህ ለእኔ ንግግር እናንተ አትመርጡልኝም፣ አታፍኑኝም። ይቅር ይለፈን ካላችሁ እለፉት። እኛ ንግግር አልመረጥንም። እኛ እንደዛ አላልንም። እኛ ቀሲስ እኛ ንግግር አልመረጥንም። ሪከርድ ስለሚደረግ ኃላፊነቱን ራሴ ነኝ የምወስደው። አይ ኖ እኛ ባለንበት ኖ እንደዛ አይሆንም። እኛ ባለንበት ፖለቲካ አይወራም። እኛ ፖለቲከኞች አለን። እኛ ምን እናውቃለን? ከፈራችሁ ለፉት ኤፋ ረፉት። በቃ አሁን ፈርተ የሚሉት እሱ ቃሉ መጠቀም ቀሲስ ትክክል አይደለም። ይሄ ነው ፌር ያልሆነው፣ ትክክል ያልሆነው ይሄ ነው። ትክክል ያልሆነው ይሄ ነው። እንደዛ ማለፈው የሚባል ነገር የለም። እሺ ቆይ እኔ ላውራ ደግሞ እኔ ላውራ ጥግ ነው የምናገረው ራሴ ይኸውልህ እኔ ራሴን አሳልፌ ሰጥቼ ነው ለህዝብ እኮ ላውራ። እኔ አሁን እኮ እንድናገርም እኔም አልፈቀዱልኝም እኮ ላውራ። እኔ አንድ ደቂቃ ደግሞ እኮ በደቂቃ ነው ፈርታችሁ የሚለው እንዴ? እኔ ቁጭ ብዬ እዚህ ጋር እየተተካካችሁ ስታወሩ ፖለቲካ እኔ አላውቅም። እኔ ወንጌላዊ እኮ ነኝ። እኔ ፖለቲካ አላውቅም እንዴ እኮ ኬት አውቄ ነው እኔ ጉዳይ ላይ ሃይማኖት አይገባም የሚለው መጽሐፍ ቅዱሳዊ ስላልሆነ እገባለሁ። ይኸውልህ በሀገር ጉዳይ ላይ መግባት መጽሐፍ ቅዱሳዊ ነው። እኔ ሪስፔክት እኮ እሺ፣ እኔ ሪስፔክት እናደርጋለን እሱ መግባቶትን ማለት ነው። የራሱትን አመለካከት እኛ እናከብራለን። አይደለም እኛን ይዞ እንትን ውስጥ መግባት ነው ነው ትክክል አይደለም። እኛን አሁን ይህንን አዳምጥ። ኤፍሬም እርሶ ሩም ከብት ይህንን አላዳምጥም።
ካልሆነ ግን ይቅር፣ ምንም ችግር የለውም። እሺ ቢቀር ይሻላል። በቃ ቀሲስ ሰው ቢቀር ይፈርዳል፣ ሰው ይፈርዳል። እኛ ቢቀር ይሻላል። አንደኛ ያላሉትን አለማለታችንን፣ ምክንያቱም ይሄውና አሰምተናል። ያላሉትንማ ብላችኋል። ምንም ይሄውና እንግዲህ መምራት ጀምረዋል ብለዋል። የጴንጤ መንግስት መሆኑን ዳንኤል ክብረት እዛ እያለ ምክትል ጠቅላይ ሚኒስተሩ እምነታቸው ምን እንደሆነ እየታወቀ የተለያዩ ኦርቶዶክስ እና እንደገና ደግሞ የገንዘብ ሚኒስተሩን የመሳሰሉ ሙስሊሞች በዛ ባሉበት ቦታ ላይ ስለ ጴንጤ አንስተው መምራት ጀምረዋል ብለዋል። ይሄ ስም ልክፈትልህ፣ አንዴ አዳምጡ። እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው ማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስታል ከ20ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላቸው። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ ሞላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባሉ ጩኸት ድብልቅ ያልቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል። እነዚህ ሰዎች አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ እንትን ወርዶ ፌዝ የሚባል ወይም የብልጽግና ላይ ነው። አይበቃም። ቅርታ መሀል ስለገባው ግን በቃ ያለ አለው አዋራችሁ የከፈተው ነገር ተደጋግሞ እንዲሰማ ተፈልገው ካልሆነ በስተቀር ሀገር እስከ መምራት ደርሰዋል ብለው እኮ እንትን አድርገውታል። ኦልሬዲ አስቀምጠውታል እኮ ቅድም የጠየቀው ጥያቄ ነው። ስለዚህ ጥያቄው እየተመለሰ አይደለም። ማነው ሀገር እየመራ ያለው? ይሄንን እያወራችሁ ያላችሁት ይሄ እየተወራ ያለው ከፔንቴኮስታሉ ትራዲሽን አንጻር ነው ወይስ አይደለም? በቃ ይሄ ጥያቄ ነው። ቅድም የጠየቀው ጥያቄ ነበር መመለስ ያለበት። አገር እየመራ ያለው አገር ድብልቅልቁን እያወጣ ያለው ብለው ያስቀመጡት እርሶ ጴንጤውን ነው ወይስ አይደለም? በቃ ይሄን ነው መመለስ ያለባቸው። አሁን ስለ ከሌ ነው ያልኩት፣ ስለ ከሌ ነው ሳይሆን የንግግራቸው ዋናው አውድ የነበረው ፔንቴኮስታል ሙቭመንቱ ነው። ይሄ ሙሉ ፔንቴኮስታል ሙቭመንቱን ይመለከታል ወይስ አይመለከትም ነው? እኛ ለፖለቲከኞቻችንም ለመሪዎቻችንም ጥብቅና ልንቆም አይደለም እዚህ ያለ ነው። ኤፊ ቅድም ጨርሶታል። ስለዚህ ይህን ጥያቄ ይመልሱልኝ። ፔንቴኮስታሉን ያሉት ወይስ አይደለም? አለቀ። ልመልስልህ። በሁለት ነው የከፈልሁት። ጨዋ ጴንጤ እንዲኖር እንፈልጋለን አልኩኝና ጨዋ ያልሆኑ ጴንጤዎችን እንደነ እስራኤል ዳንሳ እንደነ እዩ ጩፋ አልኩኝና እንደዚህ ያሉ ሰዎች አገር እስከ መምራት ደርሰዋል ስል ምን ማለት ነው? ጨዋዎችን አይደለም፣ ጨዋዎቹ ጴንጤዎች ሳይሆን እንደ እዩ ጩፋ ያሉትን እንደዚህ ያሉት ሰዎች። አንደኛው ሌላው እዩ ጩፋ አልኩ ጠቅላይ ሚኒስቴሩ ነው፣ የብልጽግና ወንጌል ተከታይ ነው። በቃ አልተመለሰልን። ጨዋ ጴንጤዎችን አላልኩኝም እኔ። ይኸው ኤፋ ጨዋ ጴንጤ ነው። አትሊስቱ ፊት ላይ ያለ አማንም ጨዋ ነው። ቪዲዮውን ስለከፈተ ጭምር ነው። ስለዚህ ጨዋ ጴንጤዎችን አከብራለሁ፣ እወዳለሁ። መልካም እሺ። ያ መልስ ነው ብሎ የሚቀበል ካለ ይቀበለዋል። ለእኔ መልስ ማይሆንበት ምክንያት ምናልባት ቪዲዮውን ከመጀመሪያ ይሄን ውይይቱን የምንጀምርበት ሰዓት ላይ ሰምታችሁ ከሆነ እንደ ቀሲስም ከጅምሩ ሲያወሩት የነበረውን ሀሳብ ከሰማችሁ ኢቨን ከኛ ሰፈር እዚህ እኔ ካለሁበት ሰፈር ነው የጀመረው። አስተውላችሁ ከሆነ ማለት ነው እዚህ አሱሳ እኔ ያለሁበት ሰፈር አካባቢ ነው ያለው። ስለዚህ አርቲኩሌት አድርጎ እያወሩ ያሉት ካዛ ስትሪት ጀምሮ የመጣውን ነው። ኦኬ የመጣውን ነው። ከዛ ያንን ኢትዮጵያ ውስጥ ካለው ፔንቴኮስታሊዝም ጋር አያያዙት። ከዛ ውስጥ ደግሞ የወጣው ጠቅላይ ሚኒስትሩ ነው አሉ። ላይኑን ይዛችኋል አይደል? አልተሳሳትኩም። ላይኑ ይሄ ነው ያመጡት ላይ። ከዛ ጨዋዎቹና ጨዋ ያልሆኑት አለ።
ከዛ ወርስት የሆነው ደግሞ ጨዋ ካልሆኑት ነው ጠቅላይ ሚኒስትሩ የተገኘው አለ። ለምን ጨዋ ያልሆኑቱ ብልጽግና ወንጌል ምናምን የሚለው አይነት ነገር ስላለባቸው ብልጽግና ፓርቲ የሚለውም ብልጽግና ወንጌል ከሚለው ነው የመጣው የሚል አዶ ነው። ይሄ አናሊሲስ አሁን ምንም ማስረጃ የሌለው ተራ ክስ ነው። ተጨባጭ ነው አማርኛ ተጨባጭ ነው። ከለሎግ ያቀረቡት አማርኛ እሺ ከፍታ ያነብልናል። ተጨባጭ ከሆነ እኔ ሲረበሽ አልወድም። ሚውት ያለው ረጅም ሰዓት ነው ሚውት አድርጌ ሰማይ ነበረው። ስለዚህ አንደኛ ማስረጃ አዘጋጁ እስኪጨርስ ድረስ ብልጽግና ፓርቲ ፕሮስፔሪቲ ፓርቲ የሚለው መነሻውን ያገኘው ከብልጽግና ወንጌል ነው ምናምን የሚል ማስረጃ ያውጡና አዘጋጅቶ ይጠብቁ። እኔ ሌላውን አወራለሁ እስከዛ። ከዛ ጨዋ የሆኑትና ጨዋ ያልሆኑት ተባለ። ከዛ ጨዋ ካልሆኑት ውስጥ ነው የወጣው ተባለ። ኦኬ ጨዋ ያልሆኑት እነማን ናቸው ሲባል እንደ እስራኤል ዳንሳና እንደ እዩ ጩፋ ተባለ። ጥያቄው ከእስራኤል ዳንሳና ከእዩ ጩፋ ውስጥ ነው ወይ የተገኙት ጠቅላይ ሚኒስትሩ? ማለት ምን አይናችሁን ጨፍኑ እና ሞኛችሁ አይነት ነገር ነው እየተደረገ ያለው። የሆነ ወርስት የሆነ አርጊመንት ማለት ነው። ለሁለት ተከፈለ። ጨዋ የሆኑ አሉ፣ ያው ጨዋ የሆኑትን እያሉ እያሰቡ ያሉት ይሄ እርሶ የሚሉትን የጩኸት ምናምን ውስጥ የሌሉት ምናምን። ኦኬ ወርስት የተባሉትስ ጨዋ ያልሆኑትስ ሀገር አጥፊዎቹ የሆኑት ምናምን እነ እዩ ጩፋ እነ ዳንሳ ጠቅላይ ሚኒስትሩ መነሻቸው ከዛ ነው። ልመልስልህ? አይ አልጨረስኩም። እና ጠቅላይ ሚኒስትሩ መነሻቸው ከዛ ነው ወይ? ጥያቄ እኮ ልመልስልህ እኮ ጥያቄ በየማሉ ፖዝ እያደረኩ ነው እንጂ ጥያቄ እኔ በየተራ እንድታወሩ እስከምታወሩ አልጠብቅም። እኔ ከአንድ ሰው ጋር ራሳችሁን ወክላችሁ ስለሆነ የምትቆሙት አንድ ሰው ሲያወራ ቀጥ እያወራለሁ፣ አንድ ሰው ሲያወራ ቀጥ እያወራለሁ እኮ ሲጨርስ ያወራሉ ማለት ረጅም ደቂቃ ያዝ። ከዚህ በኋላ እኔ ብቻዬን እያፈናችሁ ለእርሶ የቱ ጋር ደቂቃ ተያዘ? በቃ ደቂቃ ያዙልኝ ለኔም በደቂቃ እናውራ። በቃ ስለዚህ እኔ ካወራው በኋላ ደቂቃ በርሶ ይጀምራል። ችግር የለም። ረጅም ደቂቃ ስለሆነ አልፈቅድም። ኧረ ቀሲስ እንዴ ወይም መልስ መመለስ ካልፈለጉም መተው ይችላሉ እንጂ አይደለማ። እኔ በጣም እኮ እኛ እርሶን እያከበርኖት እርሶ በጣም እያፈኑን ነው እንዴ። በደቂቃ እናወራለን። በደቂቃ ማናወራ ካልሆነ እኔ ቤቴን እከፍታለሁ። በቃ ለምን እኮ ቤቶትን ችግር የለውም። ቤቶቱን ማከፍተውማ በደንብ ደቂቃ ያዙ። እየደላችሁ ደቂቃው በርሶ ይጀምራል። ችግር የለውም። ደቂቃው በርሶ ይጀምራል። አይሆንም። እሺ ካልሆነ ይውጡና ሄዶ ቤት ይክፈቱ። በቃ እኛ እናወራለን። መልሱ ስላገኘን ይቻላል። በሰፊው አውርተዋል። በነፃነት አማን ጋር ሲደርስ ደቂቃ ይጀምር የሚል ካልኩሌሽን አንቀበልም። በነፃነት አወራለሁ። ከአንድ ሰዓት በላይ ቁጭ ብዬ ስሰማ ነበረ። እኔ ጋር ሲመጣ ላይኗን ይዤ ከየቱ ጋር እንደጀመሩና እንደ ህፃን ልጅ ጨፍኑና ላሙኛችሁ። ቆይ አዳምጡኝ አንዴ። አይቻልም። አይናችሁን ጨፍኑ ላሙኛችሁ አይነት ጨዋታ ሲጀምሩ የገባሁት። ስለዚህ አሁን እኔ ላውራበት። ኧረ ቀሲስ ኧረ እንደው እስቲ ማይኩን ይዝጉት። ግድ የለዎትም። ደቂቃ ያዙ። በደቂቃ ካወራን ደቂቃ በርሶ ይጀመራል። ከዛ በኋላ ያለው በደቂቃ እናወራለን። እኔ ጋር ሲደርስ በደቂቃ አይጀምርም። ሌሎቹ ሁሉ በነፃነት አውርታችኋል። በቃ ስለዚህ በቃ ቀሲስ ወይ ሩም ይክፈቱና እንመጣለን። በቃ ችግር የለም። በቃ ቤቴን እከፍታለሁ። አንመጣም። እዛ ይክፈቱ። ያ መልሶት ግን መልስ እንዳልመለሱ ይወቁ። አረ በደንብ ነው የመለስኩኝ። ምንም ይኸው በቃ መልሰዋል። አስቼ መንገድ የከፈቱ በቃ መልሰዋል። በቃ እዛው ይክፈቱ። በቃ ስላላሉ ያዚህ እናደርገዋለን፣ እናጠራዋለን። ምንም እየመለሱ ስላልሆነ ይውረዱና እዛ ይክፈቱ። ቤቴ ነው። ሁላችሁም ታሪካችኋል። ጥያቄ ያላችሁ በሙሉ ወደ ቤቴ ነው። ቴንኪው። ሰላም እንዴ። እሺ ስለዚህ ላይኑን አያችሁ የጀመረበትን አዙዛ ስትሪት ሰፈሬ ካለው ብሎ ጀምሮ አንድ ላይን ነው መስርቶ የመጡ ሲመጡ ከዛ መጨረሻ ላይ መጡና ላይኑን ለሁለት ከፈሉት። ጨዋ ያልሆነ የሚል ጨዋና ጨዋ ያልሆነ መስፈርቱ ራሱ ከየት እንዳመጡት ራሱ አይታወቅም። ጨዋ ያልሆነ ተባለ። ኦኬ ከዛስ ጠቅላይ ሚኒስትሩ ጨዋ ካልሆነ ነው የወጣው። ከዛስ ጨዋ ያልሆኑ ትንሽ ጥቀሱ እሳቸው የወጡበትን ላይን ለማወቅ እዩ ጩፋና እስራኤል ዳንሳ ከዛ ነው የወጡት። ኦኬ ሶ ይሻለኛል የሚሉበትን ኦልሬዲ ቅድም ብለን አውርተናል። ከፔንቴኮስታሉ ሙስሊሞች ይሻሉኛል ምናምን ያለው ጨዋ ሙስሊሞቹ ጋር እስቲ መኖር ሲጀምር እናያለን። ይዛኔ ጨዋ ሙስሊሞች ጋር መኖር ሲጀምር ማለት ነው። ጅዝያን እየከፈልካት ትኖራለህ። ጅዝያ ምን እንደሆነ ታጣራለህ። ጨዋ ሙስሊሞች ጅዝያ ሲያስከፍሉ የዛኔ ከነሱ ጋር ትኖራለህ። ቀረጥ እየከፈልካት ማለት ነው። ሶ የመጣለትን እንዴት ያወራል ዝም ብሎ ማለት ነው። ጨዋ ያልሆነ የሚባል የለም። ኦኬ ቁርአናቸውን የሚከተሉ ሙስሊሞች ክርስቲያኖች ላይ ምን ማድረግ እንዳለባቸው ያውቃሉ።
ያውቃሉ። ኦኬ። ስለዚህ እነሱ መሪ በሆኑበት እነሱ ሊዲንግ ሮል በያዙበት እንደ ያው በዛ ባሉበት አሁን ሳውዲ አረቢያ ሌሎች ኢራን ምናምን መመልከት ትችላላችሁ ምን እያደረጉ እንዳለ ማለት ነው። ኦኬ። ስለዚህ የዛኔ ጅዚያን ሲያስከፍሉ ጨዋ ሙስሊሞች አይደላችሁም ወይ ከጴንጤ ትሻላላችሁ ብዬ አልመጣሁም ወይ ብሎ ለነሱ ይመልሳሉ ማለት ነው። ሌላው በጣም ግልብ የሆነ ክስ ነው የተደረገው ቅድም ጠቅላይ ሚኒስትሩ ላይ የተባለው ማለት ነው። በጣም ግልብ የሆነ ማለት ነው። ግልብ የሆነ እዚህ ቁጭ አድርገውን እንግዲህ እንዲያወሩ እንዲያጠሩ ነግረናቸዋል። መጨረሻ አካባቢ ላይ አወራው እንግዲህ አይናችሁን ጨፍኑ ላሙኛችሁ አይነት ነገር ማለት ነው። ጨፍኑና ላሙኛችሁ። ማንም አይኑን ጨፍኖ የሚሞኝ የለም። ኦኬ። ልጆቻችንን ካራክተራይዝ ያደርጉብናል ምናምን። ማን ነው ትምህርት ቤት ውስጥ የሚጮሁ ኖሮ ከዛ በመጮህ ካራክተራይዝ የሚያደርገው? ትምህርት ቤቶች የመጮሃ ቦታ ናቸው እንዴ? የመጮሃ ቦታ ናቸው አይደለም? አይደለም። ስለዚህ ክሱ ጥላቻ የመሰረተው ክስ ነው እንጂ ኦኬ፣ ክሱ በጥላቻ የተጀመረ ክስ ነው እንጂ አክቹአል የሆነ ዳታ የለውም። አክቹአል ዳታ የለውም። ስለዚህ ምን እናደርጋለን? እኔ እስካሁን አልጀመርኩም። ትላንት ያልኳችሁን ነገር እነዚህ የከፋፈሉበትን መንገድ አከፋፈል እኛም እንከፋፍልና እዛው ኦርቶዶክስ ውስጥ አድርገን ስለ ደብተራዎቹ አዳምጡኝ በደንብ ኦርቶዶክሳን እዚህ ውስጥ ያላችሁ። ያ መንገድ አስቀይሮ የሚያስኬደው ደብተራ ማለት ነው። ያስፈሳኛል ያሳራኛል ብለህ የምትፈራው ደብተራ አለ አይደለ? ስለሱ ከዛ እንትን ይዞ መስቀል ይዞ የሚያሳልመው ራሱ ማለት ነው። በግ ከነነፍሱ የሚቀብረው ጳጳስህን። ኦኬ። በግ ከነነፍሱ የሚቀብረውን ጳጳስህን፣ መንገድ የሚያስቀይረውን ደብተራህን፣ መተት በየቤቱ ላይ ያደረገ ያው ማን ነው ራሱ መተት የሚሰራበት ሰውዬ ማን ነው? መተት እንዴት መከላከል እንዳለባችሁ እያለ የሚያወራው የምታውቁ ከሆነ አሴ እኔም መተት ይሰራብኛል ግን ይዘዋለሁ ምናምን የሚለው ሰውዬ አለ አንድ እኔ አላውቅም። ይኖራል ግን ውስጥ የሚያውቅ አዳለ ራሱ መተት ይሰራበታል፣ ይንፈራፈራል፣ ሆስፒታል እየገባ ይተኛል፣ ይወጣል። ከዛ በኋላ መተት እንዴት እንዳይሰራባችሁ መጠንቀቅ እንዳለባችሁ ላሳያችሁ ያለ ቪዲዮ የሰራም ይለቃል። ማን አለ ምዕመናን የሆነ ስሙን የምታውቁ። ስለዚህ እነሱን እያመጣን የኦርቶዶክስ መልክ አድርገን እናወራለን። በቃ ዳሴት መተተኞች የት ነው ያሉት? በቀባሪ ካህናት የት ነው ያሉት? ኦኬ። ጠንቋዮች የት ነው ያሉት? እሱም በደንብ እናወራና ተስፋዬ መምህር ተስፋዬ ራሱ መተት ይሰራበታል፣ አረፋ ያስደፍቀዋል። ከዛ መተት እንዳይሰራባችሁ መከላከል ያለባችሁ መንገድ እያለ ይናገራል ማለት ነው። መምህር ተስፋዬ ማለት ነው። እሱን እየከፈትን ምናወራ ይሆናል። ከዛ እቺ ጭዌ ወዴት እንደምታመራና ማን ላይ እንደሚብስ እያየን እንሄዳለን ነው ያማ